ልናገር ነው ሁለት እስከ ትላንት ድረስ በሁለቱም ባንክ የገባው ተደምሮ 63 ሚሊዮን ብር 63 ሚሊዮን ብር በዋልድባ ሰቋር ባንክ አካውንት አስገብታቸዋል። ደላላ የለው፣ ቀማኛ የለው፣ ምን የለው 63 ሚሊዮን ብር። እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። 63 ሚሊዮን ብር 63 ሚሊዮን ብር በ3 ቀን ውስጥ አስገብተናል። አዲስ መኪና ይገዛሉ። ሲቀንሱት 15 ሚሊዮን ብር አካባቢ ወጪ ያወጣሉ። ሲቀንሱት አላቸው ማለት ነው። በጣም በጣም ደስ የሚል ማለት ነው። ጉድለቱ በሙሉ ይሟላል። ጉድለቱ በሙሉ ይሄዳል። ከዚህ በኋላ ልመኑ በሚተርፋቸው ብር እዛው ደባርቅ ጋር መሬት አላቸው። ብረት አለ፣ ምን አለ፣ ሲሚንቶ ይገዛል፣ ይጀመራል። ከዛ ካነሰ እኛ አንድ ቀን መተን እንሞላዋለን። ህንፃ ይኖራቸዋል። አለቀ በቃ። ከዛ ዋልድባ ሰቋር ሲለምን ተገኘ ቢባል ውርድ ከራሴ እንደዛ እናደርጋለን። ይሄ በዋልድባ ሰቋር ብቻ የሚቀር አይደለም። በሌሎችም ገዳማት በሙሉ አፈር የሚበሉ አሉ፣ ምንም የሚበሉ አሉ፣ ምንም የሌላቸው አሉ። እነሱን ደግሞ እያጠናን ለነዛ ደግሞ የሚያስፈልጋቸውን ነገር አሁን እህል መስጠት ብቻ ዋጋ የለው። ያሰብኩት በጣም ብዙ ነገር ነው። እንደዛ እያደረገን ሰፊ መሬት ያላቸው ትራክተር የአንድ ትራክተር ዋጋ ስንት ነው? ናይ 60 ሰው የሚያስፈልገው ገባ በትላል 60 ሰው ይሄን ያህል ብር አጣ ትላለ። ጧ ያደርጋሉ። አንድ ትራክተር ዳይ አሳ መስጠት ሳይሆን አሳው እንዴት እንደሚያጠምዱት ማየት። ከዚህ በኋላ ወዳችሁም ጠላችሁም ዘመኑ የከፋ ነው የሚመጣው። ዘመኑ እየጠነከረ ነው የሚመጣው። በልመና ቤተክርስቲያንን ማስተዳደር አይቻልም። በልመና ገዳማትን መምራት አይቻልም። ከዚህ በኋላ በልማት ነው፣ በማልማት ራስን በማብቃት ነው ይሄን ዘመን መሻገር የሚቻለው ማለት። ይሄን ክፉ ዘመን መሻገር የሚቻለው በእንትን ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምዕመናኖቿን ጴንጤ እየወሰደባት ነው። ተደራጅቶ በመንግስት ደረጃ ተደራጅቶ እየወሰደ እየጠገበበት ነው። ፓስተር ብቻውን ሀብታም ቢሊዮነር እየሆነበት ነው። የፓስተሮቹን የባንክ አካውንት ብትመለከቱ ይዘገንናቸዋል። እና የኢትዮጵያ ቤተክርስቲያን ከባድ ነገር ነው የሚገጥማት፣ በምዕመናኖቿ የምትተዳደር ቤተክርስቲያን ማለት ነው። ይህንን ማሸነፍ የምንችለው ባለን ጊዜ እየተጠቀምን ያሉትን ገዳማት ቅርሳቸውን ጠብቀው በአካባቢው እንዲኖሩ ራሳቸውን የሚደጉሙበትን ነገር እናደርጋለን። እና በ3 ቀን ጊዜያት የነበረን ጊዜ ይሄ ነው። አሁን አዲስ አበባ ናቸው። ፋይዳ ተመዝግበዋል። ያለ ፋይዳ አይንቀሳቀስም ተብሏል ብሩ። ስለዚህ ለመኪናውን መክፈል አልቻሉ። ኢትዮጵያ ንግድ ባንክ ጎንደር ነው የተመዘገቡት። እባክዎ ክቡር ከንቲባ፣ እባካችሁ የፖለቲካው ላይ ያላችሁ ሰዎች አባቶች ወደ ገዳም ቶሎ መመለስ አለባቸው። አዲስ አበባ ነው ያሉት። ከተማ መኖር መቀመጥ አይፈልጉም። ከተቻለ እንደው በመድኃኒዓለም በፈጠራችሁ የተመዘገቡትን ፋይዳ የምትሉትን አውጡና የመኪናውም ተሰርቶ አልቆላቸዋል። እንደው የመኪናው ባለቤትም ሁሉንም ላመሰግን ፈልጋለሁ። ያልተባበራቸው የለም። መኪና ይዘው እቃቸውን ጭነው ለሀገር ለወገን አብይ ጾም እየመጣ ነው። ይሄው በነነዌ በጾማቸው ገዳም መገኘት ሲገባቸው አዲስ አበባ ናቸው። ስለዚህ ከአብይ ጾም በፊት በደስታ ጾሙን ለሀገር ግን እንዲጸልዩ ተባበሯቸው። ፋይዳውን ቶሎ ስጧቸው። ፋይዳችሁ ይጥፋና ቶሎ ስጧቸውና Drinking warm water with cinnamon before bed eliminates this parasite from the pancreas. ብሩን ለመኪና ይክፈሉ፣ ምናቸውን ይዘው ይሄዱ አለ። እኔ የምለው ይሄንን እዚህ የጎንደሩ ከንቲባ የጎንደሩ ገዢ ካለ እዛ ጎንደር ነው ያወጡት። ለንግድ ባንክ ነግረ ቶሎ ብለን ትንበል እርዳቸው፣ በቃ ይክፈሉ ገንዘብ። ያ ግብር የሚገበርበት ነው፣ ለምንም የሚጠቅም ነው። ነጋዴዎቹም ደግሞ ለመንግስት ግብር የሚያስገቡበት ነው። ስለዚህ ቶሎ ገዝተው ይሄዱ እና በመድኃኒዓለም በፈጠራችሁ መሪዎቹ እስላም ከሆናችሁ በአላህ፣ ጴንጤዎች ከሆናችሁ በጌታ፣ እንደገና ደግሞ ኦርቶዶክስ ከሆናችሁ እንደው በእግዚአብሔር፣ በማርያም፣ በቅዱስ ሚካኤል፣ በቅዱስ ጊዮርጊስ ይዘናችኋል። ሃይማኖት ከሌላችሁም ደግሞ እንደው በቃ በምትወዱት በምትወዷት
እንደዛ አድርጋችሁ አባቶቻችንን እንድትረዱ ያስፈልጋል ማለት ነው። ገንዘብ አልጠየቅናችሁ፣ ምንም አልጠየቅናችሁ። ሹፌር ተገኝቷል። ጎንደር ድረስ እየነዳው ይዤላቸው እንዳለው የሚል ነዳጅም እዛው ነው ምን ሞላላችሁ። አዲስ አበባ ላይ ነዳጅ ዘጭ አድርገን ነው የምንሞላው እና ዲኮራገን ክላክስ እያደረግን ነው ወደ ጎንደር ይህንን መኪና ይዘን የምንሄደው ማለት ነው። ደስ ሲበላችሁ፣ እንኳን ደስ ያላችሁ፣ እንኳን ደስ ያላችሁ። ብራችሁ መሬት አልወደቀም። አልዋሉም አላደሩም። አዲስ አበባ መጡ፣ አልዋሉም አላደሩም። ንብረቶቻቸውን ገዙ፣ አልዋሉም አላደሩም። ገዳም ገብቶ ደግሞ አሁን ያንን የጎደላቸውን በሙሉ ያሟላሉ። ጸሎት ብቻ ነው ከዚህ በኋላ በቃ ጸሎት ብቻ። ስማና አምላክ ነው መድኃኒነ እያሉ በቃ መጸለይ፣ ወደ እግዚአብሔር መጸለይ። ምን እንበላ ይሆን ምን ጠጣ ይሆን የለም ይበርደናል ምናምን የለም። በቃ እድሜ ለእናንተ እግዚአብሔር ይስጣችሁ፣ ባወጣችሁት ይተካላችሁ፣ ይተካል። የምትሰጡት አያሳጣችሁ። እኔን ደግሞ አኮራችሁኝ፣ በእውነት አኮራችሁኝ። የሆነ እኔ እንዴት እንዳኮራችሁኝ ልነግራችሁ አኮራችሁኝ። እኔ በዚሁም ደግሞ ማረጋገጫ ተገኝቷል። የሚጠላኝ እንደሌለ ውሸቱን እንደሆነ ስለመጣበት ጓ ስለምልበት እንጂ ምንም ወደ ረሃ እንደሆነ አይታል። በጣም ይሄ የሚያሳየው ይሄንን ነው። ስለዚህ አገልጋዮች፣ ሌሎቻችሁም አገልጋዮች በቃ እንደዚህ አትልሞስሞሱ። ራሳችሁን ሆናችሁ ቅረቡ። የራሳችሁን መገለጫ ይዛችሁ ቅረቡ። እኔ አምላኬን ለማስደሰት ሰው ተቀየመ አልተቀየመ እነግረዋለሁ። ተተቀበለ ይቀበላል፣ አልተቀበለ ይልህ አገበኝ። በቃ አንፈልግም፣ 5 ሳንቲም አንፈልግም 0.5 ሳንቲም አንፈልግም ብለን በቃም ብለን ይህንን ልታውቁ አድማጭ ተመልካች አንፈልግም። ስለዚህ ሁላችሁ ከካህናት እናመሰግናለን፣ ከመነኮሳት እናመሰግናለን። ኦሃዮ እነ ቀሲስ ያሬድ ገብረመድህን እና ልጆቻቸው፣ ከዳላስ እነ አባ ተክለ ሃይማኖት እነ ማመን የሚባሉ መነኮሳት፣ ከሲያትል እነ ቀሲስ ወንደሰን የባታ ማርያም ማስተዳዳሪ፣ ሌሎችም ወንድሞች አባቶች በቃ እንደዚህ ነው የሚያስፈልገው። ተረባረብን፣ ኦርቶዶክሳዊነታችንን አስመሰከርን። ከምዕመናኖቿ በስተቀር ምንም የላትም፣ የሚደርስላት የላትም። ሙስሊሞቹ አረቦቹ ይደርሱላቸዋል፣ ፕሮቴስታንቶቹ ምዕራባውያን ይደርሱላቸዋል፣ ካቶሊኮቹ ሮሞች ይደርሱላቸዋል። ኦርቶዶክስ የላትም ምንም። ከምዕመናኖቿ እንጨት ሻጭ፣ ቅጠል በጣሽ፣ ፓርኪንግ ጠባቂ፣ ዶክተሩ ምናምኑ ካልሆነ በስተቀር የለም። ስለዚህ ኦርቶዶክሳውያን ህብረታችን የታየበት ቀሻቢ የሌለበት እንዲህ አይነት ስራ ነው የሰራ ነው። ይሄ መቀጠል አለበት። ይሄ የሆነው ደግሞ ሚዲያው ስላለ፣ እኔ ስላለው፣ ቴክኒሻኑ ስላለ ነው። ይሄ ሚዲያ ደግሞ መቀጠል አለበት። እንሰራለን ማለት ነው። ቤተክርስቲያን በምን ይሰራል? ገጠር ያሉትን ለምሳሌ በምን እንርዳ? እሱን ከሚቀጥለው ሳምንት ጀምሮ እናያለን። የዛሬ 2 ዓመት አካባቢ ትዝ ይላችሁ እንደሆነ እኔና መምህር አማኑኤል ገብተን ነበረ ቲክቶክ እና 7 ቤተክርስቲያንን ገጠር ለመስራት የሚባል ደቡብ ያለ ልጅ እሱን አጥንተን ብለን በሳር ቤተክርስቲያን ያሉ በምን ያሉ እነሱን ለመርዳት አቋቁመን ነበር። ማህበር ነገር ዝም ብሎ እና አንዲት ሴትዮ ግን እመቤታችን ቤተክርስቲያን እዚህ ጀርመን ሀገር ያሉ እህታችን እሳቸው አንድ ቤተክርስቲያን ሙሉውን ሂሳቡን አውጥ ስንል 700,000 ከፍተኛው 700,000 ተብሎ እኔ ያደረግን። ምክንያቱም ማህበረሰቡ ወጣለን፣ ይሄ ነው የሚያስፈልገን፣ ይሄን እናንተ ግዙልን ያለ አንድ ቤተክርስቲያን ለመስራት 700,000